ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች አዝማሪዎች ናቸው። የሚሉት አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ ያበላቸው ያለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪው የኡስታዝ ያሲን ኑሩ ኹጥባ ነው። እንግዲህ ኡስታዝ ያሲን ኑሩ ስለ ቴዲ አፍሮ ኹጥባ አድጓል እየተባለ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። እንዲሁም ለአክሱም ሙስሊሞች ድምጽ ሆኗል ኡስታዝ ያሲን ኑሩ። ዛሬ ሙሉ ትኩረታችን የምናደርገው ኹጥባ ላይ ነው የሚሆነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ጥሪውን ይዘው መካ ላይ ሲነሱ መካ ለሳቸው ምቹ አልነበረች። ባልደረቦቻቸው ወደ የት ይሸሹ? ነብዩ አለይሂ ሰላቱ ወሰላም ከወህይ ተነገራቸውና ወደ ዝች ምድር ወደ ኢትዮጵያ እንዲሰደዱ ሰሃባዎች ተወሰነ። ጃዕፈር እየመራቸው የመጀመሪያው ቅፍለት ወደ ዝች ሀገር ተመመ፣ ወደ ኢትዮጵያ። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነብዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቱ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብጽ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ ያሁኗ ቱርክ እስልምና ከመግባቱ 400 ዓመት በፊት እስልምና ኢትዮጵያን ተቀላቅሏል። ኢትዮጵያ ከእስልምና ጋር ለየት ያለ ቁርኝት ያላት ሀገር ነች። ነብዩ አለይሂ ሰላቱ ወሰላም የመጀመሪያውን ቅፍለት ላኩ። ሰሃቦቹም ተመለሱ። እንደገና 83 ቅፍለቶችን የአብራክ ክፋያቸውን ሩቅያን ከባላቸው ዑስማን ጋር አድርገው ወደ ኢትዮጵያ ለስደት የላኩባት ምድር ኢትዮጵያ ነች። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ። ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ስለ ኢትዮጵያ ያለን ዕውቀት እጅግ ቁንጽልና ትንሽ ብቻ ነው። የነጃሺ ምድር ነች። ፍትሃዊ ንጉስ የእውነት ምድር ነች ኢትዮጵያ። ነጃሺ ሲታወስ የመጀመሪያ የሰለመው ንጉስ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። ከዛም በላይ የአላህ ምስክርን ቁርአን ላይ ይበቃናል። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ይዘው ሲነሱ አስተባበሏቸው። ወየቁሉ الذين كفروا لست مرسلا እነዛ ከሃዲያን እኮ አንተ የአላህ ነቢይ መልእክተኛ አይደለህም ይሉሃል። ቁል ብለህ በላቸው ከፋ ሸሂደን በይኒ ወበይነኩም በእኔና እናንተ መሃል እኮ ከምስክር በኩል አላህ ይበቃናል በላቸው። ወመን ዒንደሁ ዒልሙል ኪታብ አልያም ያ ሰውዬም አብሮ ምስክር ይሆናል የመጽሐፉ ዕውቀት ያለው ሰው። ወመን ዒንደሁ ዒልሙል ኪታብ ይሄ ግለሰብ ማን? ሁለት ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብዱላህ ብኑ ሰላም፣ ሁለተኛው ነጃሺ ነው የሚል ተፍሲር አለ። አላህ ለነብዩ ነብይነት ምስክር ራሱን ጠርቶ ከዛ ማስከትሎ ነጃሺን የጠቀሰለት የተከበረ ንጉስ። ነጃሺ አለይሂ ሰላም ሲሞት አላህ በወህይ ለነብዩ ነግሯቸው፣ እሱ የሞተው ኢትዮጵያ ውስጥ ነው፣ ነብዩ ያሉት መዲና ውስጥ ነው። በወህይ ተነግሯቸው ዛሬ ደግ ወንድማችሁ ነጃሺ አልፏልና ሶላተል ጋይብ እንስገድበት ብለው የሩቅ ሶላት የተጀመረበት ዛሬ ይሄም መስጊድ በሰየምንለት
ታላቁ ንጉስ በነጃሺ ነበር የተጀመረው። ሶላተል ጋይብ ሲሰገድ ስናይ ነጃሺ እዚች ምድር ላይ ይታወሳል። ፍትሃዊው ንጉስ፣ አሸናፊው ንጉስ፣ አማኙ ንጉስ ነጃሺ። እሱን እናስታውስ ዘንድ በአፍሪካችን ትልቁ የሚባለው ይሄን ትልቅ ኢንስቲትዩት በሱ እንዲወሰንም መታሰቡ ለዛ ነው። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ ያበላቸው ያለ። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸው። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራል ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግስቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ ነው። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው ይሄን የሚሉት። ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመገበው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ በሽሩ ወላ ቱነፊሩ፣ አበስሩ ሰውን አታስበርግጉ ይላል። ቁርአን ላይ አላህ ይሄን ያጸነዋል። አላ ኢነ ነስረላሂ ቀሪብ፣ አዋጅ የአላህ ድል ቅርብ ነው ይላል። አለይሰ ሱብሑ ብቀሪብ፣ ንጋቱ ቅርብ አይደለም እንደ ይላል አላህ። ከጭንቀት በኋላ መፍትሄ አለው አይዟችሁ ይላል። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚት አለው። እርግዝና ወገብ ያማል፣ አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆኖ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው።
ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን፣ ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። እንግዲህ እንደተመለከታችሁት ነው። ሙሉን ኡስታዝ ያሲን ኑሩ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ኢትዮጵያ የተሰኘ የጁማ ሁጥባ ነውና ሙሉን እዛ ላይ ማዳመጥ ትችላላችሁ። ኡስታዝ ያሲን ኑሩ ይህንን ሁጥባ ካደረገ በኋላ ሶሻል ሚዲያ ላይ በርካታ ሀሳቦች እየተነሱ ይገኛሉ። ለሁለት ተከፍሎ ግማሹ ኡስታዝ ያሲን ኑሩን በከፍተኛ ሁኔታ የሚነቅፍ፣ በዚህ በኩል ደግሞ ትክክል ኡስታዝ ያሲን ኑሩ ወቅታዊ ጉዳዮች ላይ እንዲሁም ፖለቲኮች ላይ ሙስሊሙ በስነ ስርዓት መሳተፍ አለበት የሚል አለ። በሌላ በኩል ደግሞ እንዴት የሃይማኖት ቦታ ላይ ስለ ፖለቲካ ስለ አንድ ዘፋኝ ሊወራ ይችላል? በእርግጥ ኡስታዝ ያሲን ኑሩ በግልጽ ለቴዲ አፍሮ ብሎ ቃል ባያወጣም ነገር ግን ያው የጠቀሳቸው ዳስጣል የተሰኙ ቃላቶች ምናምን አዝማሪ ምናምን ስላለ ያው ለቴዲ አፍሮ ብሎ ሁሉም ማህበረሰብ ወስዶታልና እንዴት እንደዚህ አይነት ሀሳቦች ሁጥባ ላይ ይነገራሉ የሚል ከፍተኛ ትችት ሶሻል ሚዲያ ላይ ኡስታዝ በአንድ በኩል አግኝቷል፣ በአንድ በኩል ደግሞ የሚደግፉትም አሉና የእናንተ ሀሳብ አስተያየት ምንድነው? ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። እኔ ከሁሉም ስለ አክሱም ሙስሊሞች ድምጽ የሆነበት በጣም ተመችቶኛል። አሁንም ሁላችንም ለአክሱም ሙስሊሞች ድምጽ መሆን አለብን ብዬ አስባለሁ። ከዛ ባሻገር ኢትዮጵያን አንድ ላይ ሆነን በአንድነት የተሻለ ቦታ ላይ ለማድረስ ሁላችንም የበኩላችንን አስተዋጽኦ ማድረግ አለብን ብዬ አስባለሁ። ሙስሊም፣ ክርስቲያን፣ አማራ፣ ጉራጌ ምናምን ሳይል ሁላችንም አንድ ነን። ኢትዮጵያ ላይ ማንም የማይበደልበት፣ ማንም በብሔሩ በሃይማኖቱ የማይበደልበት፣ ሁሉም ሰርቶ ለፍቶ ፍሬያማ የሚሆንበትን ሀገር ለመገንባት ሁላችንም የራሳችንን ጠጠር ማስቀመጥ አለብን ብዬ አስባለሁኝ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።